ሰላም እንዴት ናችሁ? የላይፍ ቲዩብ ተከታታዮች ዛሬም በተለያየ ሀሳብ ደግሞ ብቅ ብለናል። እንዴት ነሽ በምኒ? ሰላም 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 ገብሩ። ብዙ ነገሮች እናወራለን። ቻናላችንን ሰብስክራይብ ያድርጉ አይደል? አዎ ሰብስክራይብ አድርጉ። ምን ጀምረው እንደውም በሰብስክራይብ ነው። አንቺን እኮ ብዙ ሰዎች ባለሻሿ እያሉች ነው። እንደው ምክንያት አለሻሽ ኮመንት ላይ በጣም ባለሻሿ የሚል እንትን እያገኘው ነው። አላወልቀውም። እንደዚህ አይነት ኮመንት ከሰጣችሁኝ በቃ አላወልቀውም። ወድጀዋለሁ። ምልክት ይሆናል። ጭቷ ነው ምልክቷ እንደተባለው ሻሻ ነው ምልክቷ። ሻሺ ከዚህ በኋላ ሻሺ በሉኝ። እንደውም ሰላም በጣም ተለምዷል። እኔ ትርፌ ልሆን ነው። ከባድ ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ደግመን መተናል። ሌላ ደግሞ ሶሻል ኢሹ ይዘን መተናል። ብዙ ጉዳዮች እናነሳለን። እናንተም የጠቆማችሁን ጉዳዮች አሉ፣ ሪሰርች እያደረግንባቸው እየሰራንባቸው ነው። እነሱንም ይዘን እንመጣለን። ቻናላችንን ሰብስክራይብ አድርጉ። ሀሳቦቻችን ከተመቿችሁ ሌሎችም አጋሩ። አብራችሁ ቆዩ። እንግዲህ ዛሬ እንደምታውቂው ሰሞኑን የሰርግ ወቅት ነበር። ብዙ ሰርጎችን ስናይ ስለነበረ አሁን ደግሞ ወደ ጾም ይገባል። የእስልምና የክርስትናም ጾም ብዙ ጊዜ አንድ ላይ የሚገባበት ታይም እንደዚህ አንዳንዴ ይገጣጠማልና ሁለቱም የተገጣጠመ ስለሆነ በዚህ አጋጣሚ ለሁሉም ለእስልምናም ለክርስትናም ተከታዮች እንኳን አደረሳችሁ ማለት እንወዳለን። አሁን በጣም የሰርግ ሰሞን ስለነበረ ብዙ ሰርጎችን እየተመለከትን ስለነበር ደግሞ አሁን የሶሻል ሚዲያ ዘመኑ እንደምታውቂ ሁሉም ነገር ውጪ ስለሚወጣ ብዙ ሰርጎችን እያየን ስለነበር እንዴት አየሻቸው? ይሄ የሰርግ ወቅት እንዴት አለፈልሽ ሶሻል ሚዲያ ላይ? በጣም 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 ጥሩ ነገር ያነሳሽ ይመስለኛል። ዛሬ ብዙ ሰው ታዝቦ አይቶ ይሄ ነገር ምናምን ነገር ሳይል የቀረ አይመስለኝም። ምክንያቱም ሰሞኑን ሰርግን ባይሆን ሽምግልናም ባይሆን ታገቢኛለሽ ጥያቄዎች ምናምን እንደዚህ አይነት ነገሮች በብዛት ያየሁበት ነበረ እና ግራ እስኪገባኝ ድረስ ይሄ ነገር ሰርግ ነው ወይስ ሽምግልና ነው? ይሄ ሁሉ ሰው እንዴት ነው የተጠራው? በምን ሁኔታ ነው ይሄ ሁሉ ድግስ? ከዛ ደግሞ ፓኬጁን በዛብኝ። የአንድ ሰው ሰርግ ምን እንደሆነ ባላቅም እኔ ድሮ በቃ ሽምግልና ይባላል፣ ከዛ በኋላ ሰርግ፣ ከሰርጉ በኋላ መልስ የማውቀው የነበረውን አሁን 3 4 5 6 ጊዜ እንግዲህ የተለያየ አይነት ድግሶችን እያየሁ መጣሁና ይሄ ነገር ስሙ ራሱ ምንድን ነው? ስም አጣ፣ ከዛ ቅጥ አጣ ወደሚለው ሀሳብ መጣሁኝ እና እኔ በግሌ እንደዚህ አይነት ነገሮችን ታዝቤያለሁኝ እና ብዙዎች ደግሞ ይሄንን የታዘቡ ይመስለኛል። በጣም ጥሩ መወያያ ሀሳብ ያመጣሽ ይመስለኛል ዛሬ። አዎ በስማ ማለት በጣም ብዙ አየን። በጣም በርካታ ሰርጎችን አየን። ከአርቲስት እስከ ማናቃቸው ግለሰቦች፣ ከሚታወቁ ግለሰቦች እስከማይታወቁ ግለሰቦች፣ ብቻ ሁሉም ነገር ተመሳሳይ የሆነ ስታንዳርድ የሆነ ሰው አስቀምጧል። ማን እንደሆነ ባናቅም ከዛ ግን እሱ ነገሮች መደረግ አለባቸው ተብሎ ልክ አሁን እንደ ፓኬጅ እንደ ጥቅል ነው። ሰርግ ሲባል ብዙ ጥቅል አለው ውስጡ። አንቺ እንዳልሽው ኮመንሊ የተለመዱ በባህላችንም ባህላዊ ሲግኒፊካንስ ያላቸው ላል ማህበረሰባዊ ጥቅም ያላቸው እንደ ባህልም እንደ ትራዲሽንም ይዘን የመጣናቸው ከፍላጎትም ደግሞ እንደየግለሰቡ ፍላጎት ከለራቸውን አይነታቸውን እንደየሰው ፍላጎትና ኬስ ከለራቸውን አይነታቸውን ይቀያየራሉ እንጂ ብዙ ጊዜ አንድ አይነት ነበረ። ሰርክል የሚያደርጉት አንድ አይነት ነገሮች ላይ ነበረ። ሰርግ ወቅት ሽምግልና ከተላከ ሽምግልና፣ ከዛ ሰርግ፣ ከዛ መልስ እያለ ነበረ። በጣም ከዛ ከገፋ ከተጋቡ በኋላ ቤተሰብ ቅልቅል ይደረጋል። ከዚህ የገፋ ነገር እነዚህ የሰርግ ሂደቶች ደግሞ መጠናቸው ተቀይሮ ማለት በዚህ መጠን አስተውለናቸው ምናቅም አይመስለኝም። ለምሳሌ ሽምግልና ብዙ ጊዜ የሚደረገው በጣም በአነሰ መጠን ነው። ሲደረግም ደግሞ እንደዚህ ተዘጋጅቶ ኦልሬዲ እሺ እንደሚሉ አውቆ ቤተሰብ ኦልሬዲ እሺ እንደሚል አውቆ እሱን ፓርት እንደው እንተው ኦልሬዲ ቀርቷል ከሆነ ማለት ከዘመኑ በቃ የተቀየሩ ነገሮች አብሮ መኖር ጀምረው ምናምን ነው ሽምግልና። አዎ ነገሩ ካለቀ በኋላ ስለሆነ እሱን እንተው፣ እዛ ላይ አንግባ፣ እሱን ዲቴል አንግባ። እንዳልነው ባህላዊ ሲግኒፊካንስ ቢኖረውም ቢሆን ጥሩ ቢሆንም ግን ካልሆነም እንደው ይቅር ይባልና በዚህ መጠን ድግስ ተደርጎ እኔ ብዙ ጥያቄዎች ስላሉኝ ነው ፐርሰናሊ እውነት ይሄንን ነገር የሚያደርጉት ሰዎች ኦር ይሄን ነገር የሚወዱት ሰዎች ኦር ይሄን ነገር የጀመረው ሰው እንዴት እንደተጀመረ ራሱ ግራ ስለሚገባኝ ነው። አንቺ ስፔሲፊክሊ ታስታውሻለሽ እንዴት እንደተጀመረ? በዚህ መጠን ሽምግልና ተብሎ ከሽምግልና በኋላ ደግሞ ድግስ ተደርጎ ዲኮር ተደርጎ አበባው በዚህ አጋጣሚ አበባ ሻጮች
ፉክክር ላይ ያሉ ላይ ይመስለኛል አሁን ላይ እሱን ነው የሆነ እኛ አሁን የሰው ኪስ በጣም አሳስቦን ወይም ደግሞ ሰው የሚያወጣው ወጪ አሳስቦን ምናምን አይደለም። እሱ ራሱ ኢሹ ነው ቱ ቢ ኦነስት። ግን ከዚህ በላይ ያሳስበን ሶሻሊ አሁን ማህበራዊ የሆነ የሚያመጣው ኢምፓክት ነው። ማህበራዊው ተጽዕኖ ነው። ፉክክር፣ ውድድር፣ ሰዎች የማይችሉት ነገር ውስጥ እንዲገቡ አሁን ደግሞ ካለው ነገር የሁሉም ሰው እጅ ላይ ነው የአንድ ሰው የአንድ ኬሱ የሞላ ሰው ሰርግ የሚታየው እና ለምን አንዳንድ ሰው ምን ይላል፣ ሰው ካለው መብቱ ነው፣ ሰርግና ሞት አንዴ ነው ምናምን ይላል። እና ምን አገባችሁ እናንተ። ከዚህም በፊት እንደዚህ ኮንቨርሴሽን ሳረግ ከሰዎች ጋር እንደዚህ አይነት ነገር ገጥሞኝ ስለሚያውቅ ነው። እና አንቺ ኤግዛክትሊ የተጀመረበትን ጊዜ እንደው ታስታውሻለሽ? በዚህ መጠን ተለጥጦ ወዲህ ነው እኔ በደንብ ማስተዋል የጀመርኩት። የአበባው ብዛት፣ የሚጠራው ሰው ብዛት፣ ከዛ ደግሞ የሚደገሰው ሰርጉን ራሱን የሚያክለው ድግሱ በራሱ እና በጣም ሰፍት ብሎ ቅጣቶ እንግዲህ መብታቸው ነው። እኛ በግለሰቦች ምርጫ ላይ አንገባም። ግን አንዱ እንደዛ ማድረጉ ሌላኛው ሰው ላይ የሆነ ተጽዕኖ ያሳድራል እና ያም ሰው እኔም እንደዛ ማድረግ አለብኝ ብሎ እንዲያስብ ያደርጋል ብዬ አስባለሁኝ። እና ከቅርብ ጊዜ ወዲህ ሁሉም ሰው ደግሞ ማየት የጀመርነው ሶሻል ሚዲያውም ላይ መጋራት የጀመረው ከቅርብ ጊዜ ወዲህ ይመስለኛል። እና በጣም በቃ እየበዛ ያለ ነው። ሽምግልና አነሳን እንጂ ከሽምግልና ውጭ ደግሞ ጥሎሹ ደግሞ እንደው የግለሰቦችን ሞራል የሚነካ ሁላ ሆኖ አግኝቼዋለሁ እኔ ፐርሰናሊ ማለት ነው። እንደዚህም አለ እንዲህ የሚላካል እንዲህ ምናምን ብዬ እንዳስብ በጣም ብዙ የሆነ ስጦታ ሲቀርብ ወርቅ፣ ልብስ፣ መኪና ሁላ ሳይቀርና ኧረ ይሄ ነገር ምንድነው ብዬ እንዳስብ አድርጎኛል። ግን ደግሞ እዚሁ ሶሻል ሚዲያው ላይ የተመለከትኩትኝ አንቺ ማይተሻል ብዬ የማስበው አንዳንዶቹ ለካ የኪራይም ሆኖ የሚመለስ ጥሎሽ መተያያ ይሄ ነገር ማንን ነው ላይክ ጫማም እየተለካኩ ያሉት ሰው አለ ወይ? ይሄ የሆነ ሰው የመበሻሸቅ አይነት ነገር ሁላ አይነት ስሜት አለው ነገር ይሆንና አይ ቲንክ የሆነ ከልክ እያለፈ የመጣ ይመስለኛል በግል። ይሄ አሁን የግል አስተያየታችን ነው እንዳልኩትኝ። ሌሎች ደግሞ ሰዎች አለው መብታቸው ነው፣ ብር ካለኝ እኔም እንዲያደርጋለሁ የሚል ሰው አለ። እኛ አሁንም አገን እያወራን ያለ ነው የእኛን ፐርስፔክቲቭ ሰዎች እንዲረዱት ያህል እንዳልሹ ቅድም አንቺ እንዳልሹ ከማህበራዊ ተጽዕኖ አንጻር ሶሻል ስታንዳርድ ሴት እያደረገ ነው። ምንድነው ጥቅሙ? ሲግኒፊካንሱ ምንድነው? አሁን የኪራይ ጥሎሽ የሁሉ መንገድ ሄዶ የሁሉ መከራ በልቶ የኪራይ ጥሎሽ ማምጣት ምንድነው የሚጠቅመው? ስለ ሙሽራዋ፣ ስለ ቤተሰቦቹ፣ ስለ ማህበረሰቡ፣ ስለሚያየው ሰው የሚያመጣው ምን የተለየ ሲግኒፊካንስ አለው? ምንድነው? አንዳንድ ነገሮች የሆነ ሰው ስላደረገው የሆነ ሰው ስለጀመረው ለምንድነው የሆነ ሰው ቦይ ሲቀድልን እኛ በቃ ዝም ብለን ተጓዥ የምንሆነው? እስከ መቼ ነው እንደዛ የምንሆነው? እንደ ማህበረሰብ ቆም ብለን ደግሞ ኮስችን የምናደርገው ነገር ለምን የለም? መጠየቅ ለምን አንጀምርም? ሰው ከዚህ በፊትም ተናግሬ አውቃለሁ። ሰው ሆያ ሆዬ ባለ ቁጥር ሆ አይባልም። አትሊስት የተወሰነ ሰው ቆም ብሎ እንዴ ዛሬ ቡሄ ነው እንዴ ማለት አለ። ወቅቱ ነው ቡሄ ነው ለምንድነው ሆያ ሆዬ የሚባለው የሚል አንድ ሁለት ሰው እንዴት አጣን? ሁሉ ሰው እየተነሳ የሆነ ሰው ያደረገው ነገር ስለተባለ የሆነ ሰው እያደረገው ጭራሽ እየተለጠጠ እንዳልሹ ኧረ ይሄ ነገር ልካጣ ከልካጣ ደግሞ ቅጣጣ ምንድን ነው? ምን ወዴት እየሄድን ነው? ምን ልናደርግ? እኔ በጣም ሰሞኑን የነበረው አሁን ልቤ ሁላ መንጠልጠል ጀመረ። እሰይ ተጋቡ ስል ሌላ ይቀጥላል። ኦኬ ይሄ ሰርጉ አይደለም፣ ቆይ እሺ ሰርጉ ይመጣል ስል አሁንም ሌላ ይቀጥላል። እንዴ ይሄ ነገር እንዴት ነው? አንድ ያየሁት ቪዲዮ ደግሞ ላንቺ መልክልሽ ነበረ ታስታውሽ ከሆነ ውሻ ይዛ ምናምን ሙሽራዋ ነው እንደዚህ እኔ የማውቀው ሰው አይደለም። ገና ነች እሱ በቃ እንግዲህ ዝም ብለን ሙሽራ እያልን ነው አይቀርም መቼስ ብለን ከእነዚህ ሁሉ ፓኬጆች በኋላ በጨረሻው ሰርግ ነው ብለን እኔ ልዩነቱን ሁላ ማየት እስከማልችል ነው የሰፉብኝ። ባይዘው እነዚህ ድግሶች ከዚህ የቅድመ ሰርግ ድግሶች ልበላቸው ስም እራሱ አላቸው። እንግዲህ አሁን አንቺ ያልሽኝ የላክሽልኝ ቪዲዮ አንዳንድ ሰዎች ምን ይላሉ መሰለኝ እንደው ሀሜት አይሆንብኝና ብለው ሀሜት የሚወሩ ሰዎች አሉ። እነሱ የሚሆነው ዛሬ ግን ብንሆንም እንሆን ብዬ ነው አሁን ያልሽኝ ይሄ ውሻዋ ሁላ ባህል ልብስ ለብሳ ምናምን በቃ እንደው ይሄ ነገር ኢትዮጵያ ነው ምናምን ነገር እያልኩኝ የነበረበት። ከዛም ባለፈ ደግሞ አይ ቲንክ ነገርየው ሽምግልና ነው እና እዛ ሽምግልና ላይ ሰርግ ላይ የሚጠራ ሰው ያክል ነው የተጠራው እና
ተብሎ ተጠሩ ስንል ነበር እና አንቺ አይደል ጸበል ቅመሱ ነው ምን ብለው ጠሯቸው? እንደው ምን ብለው ጠሯቸው? የልጃችንን ሰርግ ኑ ነው፣ ጸበል ቅመሱ ነው፣ ሽምግልናዋ ነው፣ ምን ብለው ጠሯቸው ብለን ሁላ ተጨንቀናል። እውነት ምን ብለው ጠሯቸው? ትልልቅ ሰዎች በት ያላቸው ምናምን ሰዎች ፊት ለፊት ቪዲዮ ላይ ሳይ እንደው እነዚህን ሰዎች ምን ብለው ጠሯቸው? ሽምግልና ተቀመጡልን። በፊት የሚባለው ሽምግልና ተቀመጡልን፣ ልጃችሁ ልጃችን ናት፣ አሳድጋችኋል፣ አዎ ቢጠየቀውን ጠይቁ፣ ፈላጊ መጥቷል ይባላል። አሁን እኒህ ሰዎች እንግዲህ ውሻዋን ቀሚስ አልብሳ እኔ ያየሁት ቪዲዮ እኔ ፐርሰናል ያየሁት ተመልካቾች አይተው ከሆነ ያርሙኝ ተሳስቼ ከሆነ ረራ ሙሽራው የታለ ብዬ ተጨነኩላ። ልጅቷን ሳያት እንደዛ ውሻ ይዛ ምናምን ከውሻ ጋር ለብሳ ሳያት ውሻዋም ለብሷል። እንዴ ደነገጥኩኝ። እኔ ሙሽራው እሱ ነው እንዴ በእውነት ሙሽራው የታል ብዬ ተሳቀቅኩ። ሰርግ ነው ይመስለው ከትልቀቱ ጋር እና በቃ ሙሽራውን በምንፈለግ ምክሬን በለው ይሄ ነገር ሽምግልና ነው የሚል ኮንክሉዥን ላይ ደረስን። እንደውም ላንቺ ገላኩልሽ በኋላ እና አሁን እኔ አይገስ ጥያቄ እስቲ ያልገባን ነገር ካለ ኤክስፕሌን ያደርጉልን። ምንድን ነው ጥቅሙ? ምን ለማድረግ እየሞከርን ነው? ውድድሩስ ከማን ጋር ነው? መተያየቱስ ለማን ነው? ለማን እያሳየ ነው? ምን እያሳየን ነው? እውነት ይሄ ነገር ሀገራዊ ጥቅሙ ምንድን ነው? ለወዳጅ ዘመድስ ጥቅሙ ምንድን ነው? ለሙሽራዋስ፣ ለሙሽራውስ፣ ለደጋሹስ እንደው ጥቅሙ ምንድን ነው? በተለይ ደግሞ በዚህ ወቅት እኔ እንደው አሁን ትዳር ቀልድ በሆነበት ወቅት ብዙ ሰዎች በተጋቡ በወራቶች ውስጥ በሚለያዩበት ወቅት ይህንን እንደው መታየቱ ራሱ ትንሽ ያሳፍራል። እውነት ተደብቆ ትዳርን ያማረ ትዳርን መግፋት የተሻለ ነው ብዬ አስባለሁ። እንደዚህ ሆይ ሆይ ብሎ የሀገር ሕዝብ ተጠርቶ አሁን የምንለው ሽምግልና እንዳዩ ጥሎሽ እንዳዩ ድግስ እኛ ያየ ነው። እንደው ትንሽ 3-4 ሰርጎችን ማድረግ የሚችል ዲኮሩ ብትዩ የፈጀውን እንግዲህ ስታዩ ሰውም የለበሰው አንድ አይነት ልብስ ነው። ኬተሪንጉም በላው ምግብ ምናምን ዲጄው ሙዚቃው በአንዱ ላይ ነበረው ካልተሳሳትኩኝ እና ይህም እውነትን ለመናገር አነስ ያሉ 3-4 ሰርጎችን የሚያክል ሆኖ ነው ፐርሰናል የታዘብኩትኝና መጠነኛ ሰርግ ነው የሚመስለው። ይሄ ሁሉ ታይታ ለምንድን ነው ብለሽ ምንድን ነው አበባው ምንድን ነው? እኔ አሁን አበባው ራሱ ብቻውን ባይዞ ኢሹ ሆነ አንድ ሙሉ ቪዲዮ እንሰራበት እንችላለን ብዬ ነበር ያሰብኩት። በእውነት ምንድን ነው ጥቅሙ? ሰው ተሸክመው የሚገባው አበባ በአሱዙ ልክ ነሽ። ኖርማል መኪና ራሱ አይሸከመውም። ከየት መጣ? መቼ ተጀመረ? ምንድን ነው የሚጠቅመው? ምን ለማሳየት ፈልጎ ነው? ወይ እንትን ትርጉም እንስጠውና ለምለም ናት፣ አበባ ናት፣ ሙሽራ ናት ለማለት ነው። እኔ እኮ ተጨነኩኝ ስም ልሰጠው። አንዳንዴ በጣም ፖዚቲቭ ትሆኝ አይ እንዲሆናል ብለሽ ማመን የምትፈልጋቸው ነገሮች የሉም። እንዲህ በጣም እንዴ በአንድ እንዴት ከቁጥጥር ውጭ ወጣ? ወይስ እኔ ኪፓፕ አላረኩም ከመረጃ ውጭ ሆኜ ነው የሚያስብል ነው። እና እስቲ ተመልካቾች ሀሳባቸውን እውነት እዚህ ነገር ላይ ያጋሩን። እንደኛ ቅጣጣ ልካጣ ብላችሁ ታስባላችሁ ወይ? ወይስ ልክ ነው ይደረጋል የነበረ ነው ትላላችሁ? ምክንያቱም እኛ የመረጃ እጥረትም ሊኖር ይችላል። እዚህ ለማስተማር አይደለም እኔና አንቺ የተቀመጥነው አይደል? ስ ሀሳባችንን ለማጋራት የታዘብነው ነገር ለማውራት በቃ የግል አስተያየት እንደሆነ ያወራነውም ደግሞ ከዚህ ከሶሻል ፐርስፔክቲቭ እንደሆነ ሰዎችም እንዲረዱን አንቺ የምትጨምሪው ነገር ካለ። ልክ ነው። ከቅርብ ጊዜ ወዲህ ማህበራዊ ሚዲያ በጣም ተጽዕኖ ፈጣሪ ሆኗል። ሰው ሁሉ ተጋላጭ ነው ከትንሽ እስከ ትልቅ እዚህ ሶሻል ሚዲያ ላይ እና ሳንፈልግ ነው የምናየው የሰዎችን ገመና ህይወት ያደረጉትን ነገር ሁሉ በቃ ቤታችን ቁጭ ብለን እናያለን እና አይተን ዝም ማለት ደግሞ እኔና አንቺ አልቻለም። ስለዚህ እዚህ መድረክ ላይ እናመጣዋለን፣ የተለያየ ጉዳይ እናነሳለን። ተሳስተን ከሆነ ተመልካቾች ያርሙናል፣ መታረም እንችላለን። የኛ አስተያየት የኛ አስተሳሰብ ደግሞ እኛው ጋር ነው የሚቀረው ማለት ሌላ ሰውን አይጎዳም። ስለዚህ እናነሳለን የተለያዩ ጉዳዮችን እና እንደው በዚህ በሰሞንኛ ይሄ ከሰርግ ጋር ተያይዞ ከጋብቻ ጋር ተያይዞ ያሉ ፓኬጆች እንደው መብዛታቸው መርዘማቸው ግራ ስለገባን ያመጣ ነው እና የእናንተም ሀሳብ ሊሆን ይችላል ብዬ በግል ያስባለሁ። ስለዚህ አውሩበት፣ እስኪ እናወራበት፣ ጻፉልን በዚህ ጉዳይ እና ከኮሜንት ላይ ደግሞ በጣም የሳበንን ለየት ያለውን ይዘን ደግሞ ድጋሚ መተን ልናወራበት፣ ልንስቅበት፣ ልንማርበትም ደግሞ እንፈልጋለን።
እንወያይበታለን። ሀሳባችሁን አጋሩን። ቪዲዮቻችንን ከወደዳችሁ ወደ ሌላ ሰው ማጋሩ፣ ሰብስክራይብ አድርጉ ቻናላችንን። እንደዚህ አይነት ጊዜያዊም ወቅታዊም የሆኑ ደግሞ ወቅት ማይሽራቸው የሚያሳስቡ ጉዳዮችን ይዘን እንመጣለን። እዚህ ደግሞ ከሀገር ውጭ እንደመኖራችን ዲያስፖራን የሚመለከቱ ደግሞ እዚህ ያስተዋልናቸውንም ጉዳዮች እያዝን እንመጣለን። የተለያየ ሶሻል ኢሹዎች ላይ እናወራለን። አብራችሁን ቆዩ። ለዛሬ እንግዲህ መልካም የቅድመ ሰርግ ዝግጅት ብለናል ለሚያገቡ ሰዎች። ያ በጣም እንግዲህ እንዳልሽው ነው። የእኛን ቻናል ሰብስክራይብ ማድረግም የምር ሞራል ይሰጠናል እና ሰብስክራይብ ማድረጋችሁን ከዛም ደግሞ ሀሳብ አስተያየቶቻችሁን መስጠታችሁን አታቁሙ። በጣም ነው የምንወዳችሁ የምናከብራችሁ ልንላችሁ እንወዳለን። በቀጣይ ሳምንት ደግሞ በሌላ ኢሹ እንገናኛለን። ቻው።